ደግሞ የቱ ነው ኬክ የሚለው ፕሮግራማችን ላይ ደርሰናል። እዚህ አጠገቤ ሀና ትገኛለች። ሀና እንኳን ደህና መጣሽ። እንኳን ደህና እስቲ በበለጠ ደግሞ ራስሽን እስቲ ያስተዋውቂልኝ። ሀና እባላለሁ። የመጣሁት ከስፕሪንግልስ ኬክ ነው። የስፕሪንግልስ ኬክ ባለቤትና እንዲሁም የኬክ ባለሙያ ነኝ። አሁን እዚህ ላይን የሚያደናግሩ ኬኮች ናቸው የመጡት። እኔም ራሴ አጠገባቸው ሆኜ የምለያቸው አልመሰለኝም። እስቲ ስለ አሰራራቸው ትንሽ ትያለሽ? እሺ፣ እነዚህ አይነት ኬኮች እንግዲህ ሪያሊስቲክ ኬክ ይባላሉ። አሰራራቸው አንድን ነገር ዋናውን ኦሪጂናሉ ነገር አስመስሎ በኬክ ለመስራት መሞከር ነው። እንግዲህ እነዚህ ኬኮች በሰዓትም ስታያቸው ትንሽ ይመስላሉ። የሚወስዱት ጊዜና ኢነርጂ ግን በጣም ከፍ ያለ ነው። እነዚህ አይነት ኬኮች ላይ ነው እንግዲህ ተሰማርቼ ነው የሚገኘው። ብዙ ጊዜ ሆነሽ? እንግዲህ አጠቃላይ ወደ 7 አመት ሆኖኛል። በዚህ ሙያ ላይ 5 አመት በኬክ ሾፕ ውስጥ ላይ 2 አመት ግን ቤቴ ነበር የምሰራው። ከዛ በፊት የት አካባቢ ነው ቦታው? ሲኤምሲ ሲቪል ሰርቪስ አካባቢ፣ ከሲቪል ሰርቪስ ፊት ለፊት። አይ ጥሩ። እንግዲህ እነዚህን 3 ልጆች የቱ ነው ኬክ ብለን እንዲነዩ እናድርጋቸው። ደስ ይለኛል። እሺ፣ ምን ይጉዳችሁ እንደዚህ ያረጋል እኔ ምን ነው ሊያ ምን ነው ቅሬታ አለ? ገረመኝ በጣም። አሃ ማይጀምራችሁ ይሄው ይዋልኩ እንዴ እሺ በቃ አይደለም ናፍቆት አይንሽ ሞራ አስከፍፈሽ? አዎ ከሩቅ አይ ምድሜ ገፍቶ ይለ እንጂ መነጽር ሰጠኝ። አንቺ የደረሽበት ያድርሰኝ። የሆነውና ያልሆነውን ነው የምንናገረው። የምሬን እኮ ነው። የሆነውን ነው እንጂ ኬክ ወይ ነው። እኔ ኬክ የለም ውስጥ። እንግዲህ 20 ሰከንድ ነው ያላችሁ። አይ ይሻውዱ ነው የለም ኬክ የለም። ተው እንጂ። አዎ ኬክ የለም። ይሄው ኬክ የለውም እያሉ ነው አለ። በእውነት ኬክ አለ? እሺ ዳይሬክተር ይጠይቃል። እኛ ቢሮ ራሱ ስላሉ እነዚህ ነገሮች በቃ በእኔ ያው እኔ እዛ ለጌጥ አሪፍ ነው ብታስቀምጧቸው ጥሩ ነው። ተው እንጂ። ከዛም እንደ ያነሳችሁት እዛ ይቀመጥልን። ኧረ ኬክ የለውም። እንስማማ አይደል? ባንድ ድምፅ እኔ አዎ የእንትን አይደል? ኬክ የለውም። የቲም ድምጽ ነው አይደል? ኬክ የለውም። ኬክ የለውም። ተው እንጂ። የአይን ምርመራ ላስደርግላችሁ ነው። ስፖንሰር ልፈልግላችሁ ስለሌለ ነው። ቢኖር እኮ ደስ ይለን ነበር። ብንነግር ደስ ይለን ነበር። እንግዲህ 20 ሰከንድ ሞልቷል። እንግዲህ እኔ ራሴ እንደወስን እድሉ ተሰጥቶኛል። ኬክ የለም ብሎ ከፍተኛ የመካድ እርምጃ የተወሰደበት ይሄኛው ፕሮግራም ብቻ ነው። የዛሬው ዙር ብቻ አለ ኬክ አለ የምር አለ አለ ኬክ። አንተ አለ ትላለህ። አንተም እኮ የኛው አባል ነበርክ። ቁርስ እዚህ ጋር ነበርክ ባለፈው ሳምንት። ዛሬ ጊዜ ሰጥቶ እዛ ብትሆን ሸመጠጥኳችሁ እንዴ? ከኔ ከመሀላችሁ ወጣ ኬክ የለም ተባላችሁ ወይ ኧረ ጉድ ነው። ኬክ ሆነ ቁረሰው። ስቲል አላመንኩህም እኔ አድማሱን አለ አንቺ ልጅ ያስበላሽ እንዴ? ይሄ ስንታየው ነው እንጂ እኔ እንዴ ለማን ያጠበጫ? ለኬክ ሰሪዋ ነው እንጂ ለኛ አይደለም። በጣም ካልቀመስኩ አላምንም። አድማሱ ኧረ ላመጣ ለመብላት ያላት ጉጉት ትላለች። ኬክ የለም ስላት ደበራት። አሁንስ ቢሆን ካልቀመስኩ አላምንም። ኬክ የለም እሷ ናት እንትን ኬክ የለም ሲሉ ወደ ቤቴ ልሄድ ነበር። ቴንክ ዩ ሶ ማች። ወይኔ ያቺ የምትወጃት ነገር ናት ከታች አይደለም እንትኑ መስሎኝ ይሄ ከቸኮሌት ምናምን የተሰራው ምንድን ነው ያለው? ፎንዳንት ነው። ዋይት ፎረስት ነው። ላዩ ነው ፎንዳንት አይደል? እሺ ተሸፈነበት። ጥያቄዎቹን ጠይቋታ። ምን ብሎ መብላት ብቻ አይደለም። ይሄው የጠየቀቻት በምን ከገባ በኋላ የሚጣፍጠው ቴስቱ በቃ በደንብ ቁጭ ነው ያደረግሽው ካክተሱ። አሁን ሲያቀርብልኝ እሺ ትንሽ ከሩ ግን መለየት አልቻልንም ነበር። እንደዚህ ሪያሊስቲክ የሆኑትንስ ያው ከሙሉን 7 አመቱን እያሻሻልክ ትመጣለህ እንጂ ሲጀመርም እነዚህ አይነት ኬኮች ላይ ነው ብዙ ትሬኒንጎችን የሚወሰድኩት። ስለዚህ ያው እየተሻሻሉ ግን ያው እውቀት እየተሻሻለ እያደገ ነው የሚመጣው። ትሬኒንጎችን በመሃል ስለምወስድ እየተሻሻሉ መጥተዋል። እንግዲህ እኔ ግን የሪያሊስቲክ ኬኮች እኮ አሁንኛ ናቸው ብዬ ነው የማስበው። በፊትም የተጀመረ ነገር ነው አለ። አሁን ምንድነው እንደዚህ ለየት ያለ ጥያቄ ሲኖር ትሰሪያለሽ እንጂ በኦርደር ደረጃ ለአንድ በርዝዴ እንደዚህ አይነት ወይም ሌላ ኦኬዥን ስሩ ተብሎ አይመጣም። ግን ለምሳሌ ለአንድ ድርጅት የስራ ማስመረቂያ ማስጀመሪያ ነገር ሲሆን ከዛ ጋር የሚመሳሰል ነገርን ለመስራት አብረሽ እንደዚህ አይነት ነገሮችን ታቀርቢያለሽ። አሁን ነኝን ለማመሳሰል ይንሰሰሪው ምን ያህል ጊዜ ፈጀብሽ? በቃ ከተነገረኝ ቀን ጀምሮ እየሞከርኩ ነበረ። ግን ሰኞና ማክሰኞ ላይ ነው ጊዜ በደንብ ይሰጥሽ። በጣም ነገር ነው። ሁለተኛውን ኬክ ደግሞ ካልሸወደችን ሌላ ጥያቄ እናዘጋጅላታለን። ይሻላል ጥሩ። እስቲ አሁን ደግሞ የሁለተኛው ዙር የቱ ነው ኬክ ውድድር ላይ ደርሰናል። እስቲ ከህሊና ጸሎት ቀና እንዲቀናን እኮ ነው ቀና በሉ ለማወቅ እንደንደ ስንቴ በደንብ ጸልያል መሰለኝ። በጸሎት ነው እቺ
እስቲ በሉታ። ይሄ ደግሞ ጭራሽ በእውነት እንምከርና እንወቀው። በእናትህ 20 ሰከንድ 20 ሰከንድ 20 ሰከንድ እንመካከር ይሻላል። እስቲ ተመካከሩበት። እኔ በዚህ አና ይሄን ያህል ፈታኝ ይሆናል ብለሽ አስበሽ ነበር? እንግዲህ እስቲ ፈታኝ ናቸው ብዬ አስባለሁ። የመጀመሪያው እንግዲህ ብዙ ፈትኗቸዋል። አላወቁትም እኮ ምን መፈተን ወድቀዋል። ሆዷ በጣለኝ ጠግቡ ነው እንደ አድማሱ ቦርጭ ወጣል። ከማሽ ታደርጋላችሁ ከማለኛው ጋር። ኧረ ተወኝ። 20 ሰከንድ አልፏል። 20 ሰከንድ አልፏል። 20 ሰከንዳችሁ አልፏል። በእናንተ መሀል ያለው ኬክ ነው ማለት ይሉኝታ ይዟችሁ ነው አይደል? እንደ ቅድሙ አይ ኬክ የለም እንዳትል ልንል ጫፍ ደርሰን ነበር። ወይኔ እንዴት ነው ግን ጉዳያችሁ መሀላችሁ አለመኖሬ በጣም አጎደልኳችሁ። ፎክሎክ ብላለች። አፈርደና ትመለሳለህ ባይዘው ወደ ቦታ ምንድነው አላገኘነው ማለት ነው። አይ እሱን ሳይሆን ሀሳብን ቀይር በቃ ተናገርነውማ በጣም አየና ያንተማ አስበላችሁ በእናታችሁ። ናፍቆት ግን እውነት ወይኔ በሆነ አይደለም ካሮት ነው መድኃኒዓለም በላው ልክ ነሽ በቃ ካሮት ነው። ይሄ ኬክ ነው ኬክ አይደለም በእውነት ኬክ ካሮት ይኸውልሽ ነግሬሻለሁ። አንተ ደግሞ አይደል ሁለቱ ዳይት ላይ ናቸው። ያኛው እንደኛ እንደ ናፍቆት እየበላ ነው። ቦርጫም ነው አንድ ድግሳችሁ እንዲሁ አንድ ድል ስጠን። እኔ በዚህ ያለው ነው። አይ እቺ ቀጭኗ ላትሆን ይችላል። ቀጭኗ እኔም ካሮት ይሄኛው ከሆነ ቀጥ ብዬ ነው ሞተው። እመቤቴን ከሁለቱ አልፍ አንቺ እንግዳው ልቁረስ። እኔ ደግሞ አንቺን በእውነት ያንቺን ፈርየት ልቁረስማ በእግዚአብሔር ስም እንደው ሲያንስ መጠርጠር ነበር። አውቀታም አድማሱ አውቀ ነው አድማሱ ወይኔ ስንቴ ደርሶበት ነው እኛ ነን ያሳሳት ስንታይ አይ አለን የመጨረሻ ውሳኔ ስንለው መሀለኛ በድምጽ ምርጫ ነው እኛ የመጀመሪያችንን ውሳኔ ካሮቱ የመሀለኛው አድሜ አንተ ትረዳኛለህ። እዚህ ቦታ ቁጭ ለምትሰቃየውን ስቃይ ይችላል። ለምን ወላወል ድምጽ ሁለት ናቸው። ፎንዳንት ነው ይሄ ከላይ ብቻ ፎንዳንት ነው። ኬኩን ግን መጀመሪያ ወደ ካሮት ቅርጽ በደንብ ለማስያዝ እንትን ይያል በጣም ነው ማያጠራጥረው። ላይ ኢቭን ይሄኛው ራሱ ትንሽ ስላነሰ ይሄኛው ይሆናል ብዬ ነው ተቀምሱት። አዎ በመብላት ቢያንስ በመብላት ለው አንተ ግን እንዲያያዝ ምናምን ልምድ ያለህ ነው የሚመስለው። እስኪ ውስጡ ወይኔ ደግሞ የአፈር ስሜት እንዲሰጥ ነው የተነቀለ ትኩስ ካሮት። አዎ ከማሳ አድሜና ቲፕኑ ሰጥ እንዳትረሳው። የእውነት በጣም ነው ደስ የሚለው። በጣም አሪፍ አድርገሽ ነው የሰራሽው። በቃ እንዳያጠራጥር አድርገሽ ፕሮግራሙ አላማውን እንዲመታ አድርገሽ ነው የሰራሽውና ግን ከዚህ በላይ መስራት እችላለሁ ግን እነዚህ ነገሮች ይዘውኛል የምትይው ነገር አለ? ምናልባት አዎ ይኖራል። በደንብ ግብአት ነው ግብአቶች አይገኙም። ችግር ግብአት ነው። ሌላ ደግሞ ምንድነው እኛ ሀገር የኬክ ፕራይሲንግ አወጣጥ ስለ ኪሎ ነው የምናወራው አይደለ? ሁሉ ጊዜ ኬክ ሲባል ግን እነዚህ ኬኮች ስታያቸው ሩብ ኪሎ ኬክም አይሞል ግማሽም ምንም አይሞሉም። ግን ታይማቸው ግን ከነዛ ከትልልቆቹ በላይ ነው የሚወስዱትና ጊዜ ይወስዳሉ። ስለዚህ ኮስት ላይም ትንሽ የኛ ሀገር አንደርስታንዲንግ እንትን አለ ትንሽ ይቀረናል። ኬክም በኪሎ ስለሆነ ዋጋ የምናወጣው እሱ ግብአት ያልሽው አሁን ግብአት ምንድነው? አስቸጋሪው ነገር ለምሳሌ እዚህ ቀላል ነው ያውቃለሁ። ካሮት ይገባል። አንተ አገምት አንተ እውቀትን አታባክን። ስንታየው ግን እንደዚህ የፎክሎር ገጽ ብላታው በቃሽ እንትን የሚሉ ነገሮች የምናጣቸው ነገሮች ብዙ ነገሮች አሉ። ምንድነው አሁን የዶላር መጨመርም አብሮ ተያይዞ ዋጋውን በጣም ከፍ ስለሚያደርገው ተመጣጣኝ ሆኖ ከገበያው ጋር አብሮ ሆኖ ለመስራት ትንሽ እሱ ይቸግራል። አሁን ደግሞ የሶስተኛው ዙር ላይ ደርሰናል። እንግዲህ አጎደልኳቸው መሰለኝ ሁለቱንም ኬኮች ሊያውቁ አልቻሉም በሁለቱም ዙር። አሁን ሶስተኛው ዙር ላይ ደርሰናል። የቱ ነው ኬክ እያልን ነው። እስቲ ቀና ኬክ አውቀው ነው ግን አንተ የምትፎክረው ቀና በል እስቲ እኔ በድፎ ዳቦ በጀምር ኬክ ላይ ደርሼ አውቀዋለሁ። በእናትህ የቱ ነው ኬክ ያለው ነው ምንድነው? ልንገርሽ አይ ብሬ አንቺ ኮርጀሽ ነው እንዲያለፍሽው አድቤ አይ እውነቷን ነው። በነገራችን ላይ ፈታኝ ካሮት ነው አይደል? ኬክ ያለው ነው ካሮት ነው። ይሄ ኬክ ያለው ነው ምንድነው? ጭቆ አቅልሻለሁ። ኬክ ነው እንጂ ኮረትስ ባስቀምጥልሽ የቱ ነው ኬክ ብለን መረጥን። ሌላው ምንድነው? ትበይዋለሽ። እኔ ኬክ ያለው ነው ልንገርሽ። ታይዋለሽ ኬክ ያለው የስንቴን ሀሳብና ክብር ኧረ ባሁን የለበትም ስንቴ ወይ አሁን ያቺ ጥለህ የምትወጣውን ነገር ጥማለች። እዚች ጋር የሚያቀብሉ ነገር አለ እንዴ ስትወጣ አንቺ በጣም ጎበዝ ነሽ። እሺ እንደ ፉራፊ ተማሪ ላጥያል እንዴ ሊያ ጥያቄው ልድገምልሽ። በጣም ከመመሳሰሉ የተነሳ ግራ ገባ። አይ ጥያቄው ልድገምልሽ። የቱ ነው ኬክ? አንተ ኬክ እሺ 20 ሰከንድ
አያስቅም። ነጩ ነው። እሺ ነጩ በቃ አሁን ላስበሏል። ገደሉኝ። እንደዚህ ከዳርና ዳር ይታያል። አሁን ይቅርታ አድርጉልኝ። ሀና ልጅ ሀና ብቻ እቺ የምታውቀው አንተ ራስህ ታውቀው። አንተ እዛ ከሆነ ኬክ ሞቀቀታ። አይ እውነቱ ነው። ፈታኝ ነው። ነግራው ካልሆነ ገምታ ፈታኝ ነው እንዴ? አድማሱ ብታቀም ሰው እንትን አይልም። ሶስቱም ኬክ ነው። አይ ነጩ ነው ኬክ። አንተ ሀሳብ አትቀይር። ጠረጠረ እና ሶስቱም ሊያመጣው እኮ የቱ ነው ኬክ ከተባለ አንድ ነው ከጨዋታው ህግ ውጪ ነው። ሶስቱም አቤት የት ነበረ መስተንግዶ የምትሰራው? የት ነው የሰራው ነው ያልሽ? ሸራተን ቲፕ አልቀበልም ብዬ አባረሩ። የትኛው የፒያሳው ነው? አልቀበልም ወይስ ቲፕ አልሰጥም? የፒያሳው ሸራተን አልቀበልም። አስበላህን ፒንኩ ነው ኬክ ናፍቆት ነበር። እንዴ ከማሽን ከነገባው ኬክ ነው እሱ ናፍቆት ለብላ ሻማ ነው ሳሙና ማለት እሺ ሳሙናውን በላች። ቸኮላት ኬክ ነው አይደለም፣ ቸኮላት ነው ኬክ። ስለዚህ ያኛው ነው ኬክ። ኧረ ዝም ይሄም ጓደኛ ቸኮሌት አንድ አይነት ነው። አወቀ 3-0 እነዚህ ቸኮሌት ናቸው። ይሄ ኬክ ነው። እሱ ነው ኬክ። አዎ በጣም ይገርማል። ጎበዝ ነው። ኧረ እንዲቻለችበት እባክህ። ኧረ እንዲቻልሽበት በእውነት ይቻላል እንዴ? እንዲቻላል እንዴ? አይ ይቻላል። ጨርሽው ቢው ወጣ ብዬ ነው ተቀጥላለሁ። በእውነት በጣም ጎበዝ ነሽ ሀና። የእውነት አመሰግናለሁ። እኔንም ሸቦትሽኝ እኮ እዛው አጠገብሽ ሆኜ። አይ ቢያንሽን ያልኩሽ ዶላር ላይ ሀና ናት የምታውቀው አለ አድማሱ ምስኪን። እኔ ልጨነቅልህ። ምን ላድርገው ታዲያ? ጌምር አድሚ ግን አላወቅኩም። እኔ አላወቅሁትም። በጣም ነው ይገርመው። ወነሰ እንደዚህ አይነት ፕሮግራም ሰርተሽ ታውቂያለሽ? የቱ ነው ኬክ የሚል? አይ አላውቅም። ያው ዛሬ ሰራችሁ ይቻላል። ለእናንተ ነው ያው ዳይሬክተሩ ደውሎ ሲነግረኝ አስቤ ሾውም የተወሰነ ሾውን አይቼ ስለነበረ ያው እናንተን መሸወድ ስለሆነ አላማው ስለዚህ ለምን ጠየቅኩሽ መሰለሽ? ስንቴ ብዙ ሰርታው በቃ በደንብ ተለማምደሽ እንትኑ ላይ የደረሽ ነው የምትመስለው፣ ነጥቡ ላይ ደርሰሽ ነው የምትመስለው እንጂ የመጀመሪያ የሰራ ሰው አይመስልም። ምክንያቱም አንዱ ልንሸወድ እንችላለን፣ ሁለት ሶስት ግን እንደዚህ እንዲህ ሶስቱንም መልስ አጥተን አናውቅም። ከሁለት በተለይ ቼሪ አብጠር ጭብጨባ ማንን ገደለ? የበላው በምን ላጨብጭብ? በምን ማለት ትችላለህ? ሀና ከስፕሪንክልስ ኬክ ማዘዝ ቢፈልጉ እንደዚህ አይነት ሪያሊስቲክ ኬኮችም ማንኛውም ኬክ ማዘዝ ቢፈልጉ ሰዎች የት ያገኙሻል? እሺ የምገኘው ሲኤምሲ ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ነው። በተጨማሪ ደግሞ ከዛ አካባቢ ሩቅ ለሆኑ ሰዎች በየትኛውም የኦንላይን ፕላትፎርሞች ላይ አለን። በቴሌግራም፣ ኢንስታግራም፣ ፌስቡክ ሁሉም ላይ ቲክቶክን ጨምሮ ሁሉም ላይ ይገኛለሁ። በተጨማሪ ደግሞ በቢዩ ዴሊቨሪ ላይ እንደዚህ አይነት ኬኮች ሳይሆን ስላይስ ኬኮች ቆንጆና በጣም በጥራት የሚሰሩ ልክ እንደ ቤት ተደርገው የሚበሉ ኬኮች አሉኝ። ስለዚህ እነሱም በዛ በቢዩ ዴሊቨሪ ላይ ወይም ደግሞ አዘ ወኪንግ ከስተመር መጥተው ሱቄ ማግኘት ይችላሉ። እንግዲህ ዛሬ ሶስቱንም የኬክ አይነቶች ሊያገኙ አልቻሉም። ጎደልኩባቸው፣ አጎደልኳቸው። ዛሬ በጣም አንተ እዛውን አንተ ያላወቀው ያየህ ያላወቀው እዚህ ነው ቶንማ አይደለም። ከፎክሎክ የተመረቀው ምሩ እኔ ነው በልተራሱ አትለዩም። አንተ አሁን ራሱ ሶስቱ እንኳን አይተግርና ኬክ አድማሱ በልተራሱ አትለዩም። ወስዳችሁት የለን ሰማ አሁን ራሱ የትሎክ የቱ ነው ኬክ? መልሱ በዚህ ደረጃ ተነካል። አይ የቱ ነው ኬክ? የቱ ነው አድሜ ኬክ ሁሉ እናንተ ጋር እሺ፣ እናመሰግናለን። የዛሬው ፕሮግራማችን በዚህ ያጠናቀናል። ሀና እዚህ ድረስ መጥተሽ ይህን የመሰለ ነገር ስላሳየሽንና ስላበላሽን እጅግ በጣም እናመሰግንሻለን። አሳራችን ይበላል።